የቱርክ ተከታታይ ድራማዎች በሀገራችን ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም ከፍተኛ ተወዳጅነትን እያተረፉ ይገኛሉ። ለነዚህ ድራማዎች ስኬት ደግሞ ትልቁን ድርሻ የሚወስዱት ድንቅ ብቃት ያላቸው ተዋናዮች ናቸው። በተለይም ወንድ ተዋናዮች በምርጥ ተዋናቸው ብቻ ሳይሆን በማራኪ ቁመናቸውና ውበታቸው የብዙዎችን ልብ መማረክ ችለዋል። በዛሬው ቪዲዮ በብዙሃን ዘንድ ተወዳጅ የሆኑትንና በውበታቸው የሚታወቁትን 10 ቆንጆ የቱርክ ወንድ አክተሮች ከነሙሉ ማብራሪያቸውና የግል ታሪካቸው ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። አስረኛ አልፕናብሪዝ። በ10ኛ ደረጃ ላይ የምናገኘው ማራኪው ተዋናይ አልፕናብሪዝ ነው። አልፕ የተወለደው እንደ አውሮፓውያን አቆጣጠር በ1990 በኢስታንቡል ሲሆን በትወና ስራው ብቻ ሳይሆን በቱርክኛ ቋንቋ ስነ ጽሑፍ የመጀመሪያ ዲግሪውን የያዘ የተማረ ወጣት ነው። በሀገራችን የፋዚሌ ልጆች እንዲሁም አዳማስሊ በተባሉ ተከታታይ ድራማዎች ላይ በሰራቸው ምርጥ ትወናዎች ይታወቃል። ማራኪ አይኖቹ፣ ቆንጆ ፈገግታውና የተስተካከለ ቁመናው በብዙዎች ዘንድ ተመራጭ አድርገዋል። በአሁኑ ሰዓት ትዳር ያልመሰረተ ሲሆን በትርፍ ጊዜውም ግጥም መጻፍና ስፖርት መስራትን ይወዳል። 9ኛ ቡራክ ዴኒዝ። 9ኛ ደረጃ ላይ የተቀመጠው ቡራክ ዴኒዝ ነው። ቡራክ የተወለደው በ1991 ሲሆን ለየት ያለና ተንኮለኛ መልክ እንዳለው ይነገርለታል። አስክላፍታን በተሰኘ የፍቅር ድራማ ላይ ታዋቂዋ ሃንዴ ኤርቼል ጋር በመሆን በሰራው ሙራት የተሰኘ ገጸ ባህሪ በዓለም ዙሪያ በሚሊዮኖች ዘንድ ታዋቂነትን አትርፏል። ከዚህም በተጨማሪ ማርሲል በተሰኘ የአክሽን ፊልም ላይ የነበረው የተቆጣጣሪነት ሚና የተለየ ብቃቱን አሳይቷል። ቡራክ በአሁኑ ሰዓት ላፕቶፑን ይዞ ብቻውን መጓዝና የፎቶግራፍ ጥበብ ማዘውተር እንደሚያስደስተው ይናገራል። 8ኛ ደረጃ ላይ የሚገኘው ባሩሽ ኦርዱሽ ነው። በሀገራችን የቀለበት ምልልስ በሚል ተተርጉሞ በነበረው ኪርላስ አስክ ድራማ ላይ ኦማር በሚለው ገጸ ባህሪ የማይረሳ አሻራ ጥሏል። ባሪሽ የተወለደው ስዊዘርላንድ ውስጥ ቢሆንም ያደገው ቱርክ ውስጥ ነው። ቁም ነገረኛ መልክና ወንድማዊ ቁመና በተለይም ደግሞ በድራማዎች ላይ የሚለብሳቸው ዘናጭ አልባሳት ልዩ መለያዎቹ ናቸው። ባሪሽ እንደ አውሮፓውያን አቆጣጠር በ2020 ከረጅም ጊዜ ፍቅረኛው ጉፒሴ ኦዛይ ጋር ትዳር የመሰረተ ሲሆን በአሁኑ ሰዓት የአንድ ሴት ልጅ አባቱ ነው። በ7ኛ ደረጃ ላይ የምናገኘው መላው ኢትዮጵያ የሚያውቀው መርማሪው ኦመር ወይም ደግሞ ኤንጊን ኡኩሪክ ነው። ኤንጊን የተወለደው በ1981 አንካራ ውስጥ ሲሆን የታሪክ ምሁር ጭምር ነው። ካራፓራስክና ፋትማ ጉል በተባሉ ድራማዎቹ ላይ ባሳየው እጅግ አስደናቂ ትወና ብቃትና በሳል ወንድነቱ ይታወቃል። ኤንጊን እንደ ሌሎች ተዋናዮች በማህበራዊ ሚዲያዎች ላይ ብዙ አይታይም። ይልቁንም መጽሔትና መጽሐፍን ማንበብን ይመርጣል። የሱ ትልቅ አስተያየትና ረጅም ጸጉር ሁልጊዜም ማራኪ ያደርገዋል። 6ኛ ደረጃ ላይ የሚገኘው የቀድሞ የቱርክ ምርጥ ሞዴልና ተዋናይ ቻጋታይ ኡሉሶይ ነው። ቻጋታይ የተወለደው በ1990 ሲሆን በ2010 የቱርክ ምርጥ ወንድ ሞዴል ተብሎ ተመርጧል። ሜዲሰር በተሰኘው ወጣቶችን በሚመለከት ድራማ ላይ ባሳየው ቆንጆ መልክና ዘ ፕሮቴክተር በተባለው የኔትፍሊክስ የመጀመሪያ ቱርክ ድራማ ላይ በመሪ ተዋናይነት በመስራቱ የዓለምን ትኩረት ስቧል። ቻጋታይ ለፊልም ሚናው ሲል ክብደቱን ለመቀነስና ለመጨመር ወደ ኋላ የማይል ተለዋዋጭ ተዋናይ ነው። ወደ 5ኛ ደረጃ ስንመጣ ከሪም ቡርሲን እናገኘዋለን። ከሪም የተወለደው በኢስታንቡል ቢሆንም በልጅነቱ በስራ ምክንያት አሜሪካን ጨምሮ በተለያዩ ሀገራት ስለኖረ እንግሊዘኛ ቋንቋን ልክ እንደ አፍ መፍቻ ቋንቋው አቀላጥፎ ይናገራል። ሴንካል ካፒ በተሰኘና በዓለም አቀፍ ደረጃ በጣም ስኬታማ በነበረ ድራማ ላይ ሰርካን ቦላት በመሆን ያሳየው ትወናና ዘናጭ ስታይሉ የብዙዎችን ቀልብ ስቧል። ከሪም ሴቶች መብት ላይ የሚሟገትና ለአካባቢ ጥበቃ በንቃት የሚሰራ ታዋቂ ሸበላ ሰው ነው። በ4ኛ ደረጃ ላይ የሚገኘው ያማች ኮቾቫሊ ወይም ደግሞ አራስ ቡሉት ኢነሚ ነው። አራስ የተወለደው በ1990 ሲሆን የሚገርመው የአውሮፕላን ምህንድስና ኤርክራፍት ኢንጂነሪንግ የተማረ ጎበዝ ተማሪ ነበር። ሽኩር የኛ ሰፈር በተሰኘ ድራማ ላይ ባሳየው እጅግ አስገራሚና ስሜታዊ የትወና ችሎታ ልዩ በሆነው ሳቁ ይታወቃል። እንዲሁም ሚራክል ኢን ኬል ነምበር 7 በተሰኘው ፊልም ላይ የአእምሮ አውቁን አባት ሆኖ የሰራው ስራ በመላው ዓለም ሰዎችን ያስለቀሰ ድንቅ ስራው ነበረ። 3ኛ ደረጃ ላይ የተቀመጠው ግዙፍና ስፖርተኛው ጃን ያማን ነው። ጃን የተወለደው በ1989 ሲሆን በትወና ስራው ውስጥ ከመግባቱ በፊት የህግ ጠበቃ ሎወር ነበረ። ኤርከንኩሽ በተሰኘው የፍቅር ኮሜዲ ድራማ ላይ ባሳየው አስገራሚ የስፖርት ሰውነት፣ ረጅም ጸጉርና ማራኪነቱ በቱርክ ብቻ ሳይሆን በጣሊያንና
በአውሮፓም ጭምር እጅግ ከፍተኛ ተወዳጅነትን አግኝቷል። በአሁኑ ሰዓት በጣሊያን ሀገር እየኖረ እዚያው በሚሰሩ ትልልቅ ፊልሞች ላይ እየተሳተፈ ይገኛል። በሁለተኛ ደረጃ ላይ የሚገኘው የቱርኩ ብራድ ፒት እየተባለ የሚጠራው ክቫንች ታትሉግ ነው። ክቫንች የተወለደው በ1983 ሲሆን የቀድሞ የቅርጫት ኳስ ተጫዋችና የዓለም ምርጥ ሞዴል ነበር። በሰማያዊው አይኖቹና በወርቃማው ጸጉሩ የሚታወቀው ይህ ተዋናይ በሀገራችን የተከለከለ ፍቅርና ኩዚጉኒ በተባሉ ድራማዎች ላይ የማይረሳ ገጸ ባህሪያትን ተውኗል። ክቫንች ከስታይሊስት ባሻክ ዲዘር ጋር በትዳር የሚኖር ሲሆን ካርቴፌ የተባለ የቆንጆ ልጅ አባት ሆኗል። እናም አንደኛ ደረጃ ላይ የተቀመጠላችሁ ሌላ ማንም ሳይሆን የቱርኩ ኦስቼስት ነው። ቡራክ የተወለደው በ1984 ሲሆን በካራሳቭዳ ድራማ ላይ ከማል በመሆን የዓለምን ሲኒማ ካወዛወዘ በኋላ በአሁኑ ሰዓት ደግሞ በኩርሉስ ኦስማን ላይ በኦስማን ገጸ ባህሪ ታሪካዊ ስራዎችን እየሰራ ይገኛል። የሱ ጥቁር አይኖች፣ ጺምና የተለየ ግርማ ሞገስ በአንደኛ ደረጃ ላይ በኩራት ያስቀምጠዋል። ቡራክ ከተዋናይት ፍሬ ኤቪቺ ጋር ትዳር የመሰረተ ሲሆን 2 ልጆችም አላቸው። የዛሬው ቪዲዮአችን ይህንን ይመስል ነበር። ስለ 10 ቆንጆ የቱርክ ተዋናዮች የነበረን መረጃ እዚህ ላይ ያበቃል። ከነዚህ ተዋናዮች ውስጥ የእርሶ ምርጥና ቁጥር 1 ተዋናይ ማን ነው? ደረጃውስ ይገባቸዋል ወይስ የእርሶ ምርጥ ተዋናይ ተዘሏል? ሐሳቦን ኮሜንት ላይ በነጻ አስፍሩ።